ወንድምናት ነው እያወራን ያለ ነው እና እንደ ነሲያ ነው እያመጣሁት። አንደኛ ሚዲያ ላይ አንደኛ የግል አካውንት ነው። የግል አካውንት መሆን የለበትም። የግል አካውንት ነው። እኛ ቼክ አድርገናል። ለምን ዲፌንድ ታደርጋላችሁ? ማለት ዲፌንድ ህዝብ እየሰማችሁ ስለሆነ ዲፌንድ አታደርጉ። ለምሳሌ ጥሩ አይደለም። እኔ አሁን በዲቤት ሜካኒዝም አይደለም ማወራችሁ። ሳወራችሁ እንደ ሙስሊም ወንድም ሆኜ ነው፣ እንደ ዲን ነው፣ እንደ ዲን መቆርቆር ሆኜ ነው እያወራችሁ ያለሁት። ስለዚህ በተቻለ አቅም እንደማመጥና የሚጠየቀውን ጥያቄ የሚሰጠውን ሀሳብ ለመቀበል ለመደማመጥ ሞክሪ። አዳምጬሻለሁ። ሀሳብ ነው ያመጣሁት። የሂፍዝ ማዕከልና እየተገነባ ነው ያለው። ድጋሚ መገንባት ለምንድን ነው እናንተ ያሰባችሁት? አንደኛ። ሁለተኛ ነገር ደግሞ ላይሰንስድ አይደላችሁም። መጅሊስ አያውቃችሁም። መጅሊሱላ ጠይቀን ነበርኛ። መጅሊስ አያውቃችሁም። ያስቀመጣችሁት የግል አካውንት ነው። የግል አካውንት ነው ያስቀመጣችሁት። መጅሊስ አያውቃችሁም። ከዛም ባሻገር ደግሞ ምንድነው ሰለምቴዎች እስከዛ ድረስም መደጎም አለባቸው ካልሽ ደግሞ እየተደጎመ ነው ያለው። ተቋማዊ አሰራር ነው እየሰራን ያለ ነው። ከቤት የሚባረሩ ሰለምቴዎች የቸገራቸው ሰለምቴዎች መርዳት ትችላላችሁ። የታመሙ ሰለምቴዎች አንረዳም። ከቤት የተባረሩ ሰለምቴዎች ግን እየተረዳ ነው ያለው። ለምንድን ነው ይህንን ነገር ማስጠንቀቂያ ሚዲያ ላይ መጣ ነው? ሚዲያውን ኃላፊነት ስላለብን ነው። አንድ ያጅልኝ። ሁለተኛ ነገር ደግሞ ከዚህ በፊት ወደ 2 ሚሊዮን ምናምን አካባቢ ብር ይዞ የጠፋ ልጅ አለ። መኪና ተገዝቶበት ቦታ ገዝቶበት ኢቭን ተቋም ሆኖ ማለት ነው ድርጅት ከመስርቶ ማለት ነው ከኛ ወጥቶ ለብቻዬ እሰራለሁ ለብቻዬ መስራት እፈልጋለሁ ብሎ ወጥቶ ሄዶ ያደረጋቸው ነገሮች አሉ። ስለዚህ በሰለምቴዎች ጉዳይ ላይ መስራት ከፈለጋችሁ አብሮ መስራት ነው። መጅሊሱም እንደዛ ነው ያለኝ። ለኔ ከመጡ እንኳን የምናስተናግዳቸው አብሮ መስራት ተመካክሮ መስራት ከቻሉ አብሮ ይሰራሉ። ካልሆነ ግን ምንድነው በሰለምቴዎች ስም አንደኛ የግል አካውንት መቀመጥ የለበትም። ሁለተኛ ነገር ደግሞ ያለው ነገር ምንድነው ተመሳሳይ ነገር ነው። ተመሳሳይ ነገር ምንድነው ጥቅሙ? ማለት ያላን ፊት ከጀለንበት ከሆነ ሪሊ ለሰለምቴዎች አስበን ከሆነ ተመሳሳይ ነገር ከሆነ ለምንድን ነው አብራችሁ ማሰሩት? ይሄ ነው የኛ ነጥብ እሱ ነው፣ ሌላ ነገር አይደለም። ቀጥይ አውሪ ሂዳያ። መርሐባ እድል ሰጡኝ። ሰላም አለይኩም ሂዳያ ኡስታዝ እድል ሰጡ። እሺ አውሪ እኔ አላቋረጥሽም አውሪ። እሺ ኡስታዝ ምን መሰለህ፣ አንደኛ ነገር እኛ አሁንም ቢሆን ፍቃዱን ለማውጣት ፕሮሰስ ላይ ነን ብዬሃለሁ። ሌላኛው ደግሞ ኡስታዝ ምን መሰለህ፣ እኛ ከማንም ጋር አንድ ላይ አንሆንም አይደለም እያልን ያለ ነው። እናንተም የምትንቀሳቀሱበት መንገድ እንዳለ እኔም አውቃለሁ ብዬሃለሁ። ለረጅም ጊዜ እየታገልክበት እንደሆነ እናውቃለን። እኛ ከእናንተ ጋር እንሆናለን። ነገር ግን ኡስታዝ ይሄ ነገር በአንድ ነገር ላይ ብቻ መወሰን አለበት የሚለውን ሀሳብ እኔ በበኩሌ አልቀበለውም። ምክንያቱም አንድ ብቻ አይደለም መሆን ያለበት፣ ብዙ ሂፍዝ ማዕከሎች ለሰለምቴዎች መከፈት አለበት ብዬ አስባለሁ። በእርግጥ ለምን ፍቃድ አላወጣችሁም ስንት ጊዜ ሆናችሁ ምናምን ከሆነ ኢትዮ ሪቨርስ አሁን ላይ እንደዛ ያሰባችሁበት ምክንያት እኮ በቂ አይደለም ነው ብዬ የምልህ። ቦታ አለ። አሁን እኛ ጋር መስፋት ከፈለጋችሁ ማስፋት ትችላላችሁ። ቦታው አለን። እኛ ሪሊ እናንተ ፍላጎታችሁ በቂ አይደለም የምትሉ ከሆነ ለሰለምቴዎቹ በቂ አይደለም የምትሉ ከሆነ 2600 ካሬ ሜትር እኛ በቃ ቦታ አለ። ኢቭን መገንባቱ ላ ትችላላችሁ። ሊላሂ ከሆነ ጉዳዩ ለብቻችሁ የፈለጋችሁበት ምክንያት ነው ያልገባኝ ራሱ። ሊላሂ ከሆነ የምትፈልጉት ቦታ አለ። ለምንድን ነው ምን አልሽኝ? እኔ አሁን ኡስታዝ እናንተ ጋር ሰፊ ቦታ እንዳለ አላውቅም። እኔ አንድና እንደማውቀው ኡስታዝ ወሂድ ለሰለምቴዎች መጠለያ ካምፕ እያስገነባ አይበቃም የሚባል ነገር የለም። ቼክ እስካላደረጋችሁ ድረስ ሰፊ ነው፣ ትልቅ ነው። አሁን ህንጻው እየተሰራ ያለው ለሰለምቴዎች በቂ ነው። ከዛም ባሻገር ደግሞ የማረፊያቸው ብቻ አይደለም መደጎሚያ ምንድን ነው የቀለባቸውን የራሳቸው ማተሚያ ቤቱን ላይ ይከፈታል ወደፊት ኢንሻአላህ ብለን እናስባለን። በተረፈ ደግሞ አሁን ከቤት እየተባረሩ ያሉ ሰለምቴዎች እንትን እያለኝ ነው፣ እያፈነኝ ነው፣ ልቤን አሞኛል። እና የሰለምቴዎቹ እንትን የሚሉበት ምንድን ነው የስራ እድል ነው። ይቅርታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ጊዜ ይቅርታ አፍሮን እስከዛ አንተ መረፍት አድርግ። እኔ የቃል ኪዳን ባለቤት ነኝ። አንድ ሀሳብህን አታቋርጠኛ። ከእሷ ጋር እያወራን ነው፣ እየተግባባን ነው። ማለት ኢንተራፕት አታድርግ። ዲሲፕሊን አይደለም። ወደ ሌላ ነገር አንሂድበት። ዲሲፕሊን አይደለም። ልጅቷ በዲሲፕሊን ነው እያወራችኝ ያለችው። መሀል ላይ ጥልቅ አትበል። ይቅርታ ጋር አክብሬን የመጣሁት ህዝብ ፊት ነው። እያዳመጣችሁ ነው። ህዝብ ፊት እያዳመጣችሁ ነው ያላችሁት።
እያቋረጥከኝ ነው ያለው። ዲሲፕሊን አይደለም። ይኸውልህ ኡስታዝ ምንም እኮ ማቋረጥ ዲሲፕሊን አይደለም። ስለዚህ ከልጅቷ ጋር እያወራሁ ነው። ፕሊዝ አታቋርጠኝ ኡስታዝ፣ አታቋርጠኝ። ዲሲፕሊን አይደለም እያረካ ያለው ነገር። የሆነ ነገር አለ ከበስተኋላ አንተ። ስለዚህ የምታቋርጠኝ ከሆነ ከበስተኋላ የሆነ ነገር አለ ማለት ነው። ልጅቷ በዲሲፕሊን ነው እያወራን ያለው፣ እየተግባባን ነው። አታቋርጠኝ ሱዘን ሌላ ውስጥ አትግባ። አታቋርጠኝ። እያቋረጥክ ነው ያለኸው። የሆነ ከበስተኋላ አጀንዳ ከሌለ አርፈህ ቁጭ በል። ከልጅቷ ጋር ላውራ። ስለማውቀ ነው አንተ ከዚህ በፊት ስለማውቀው ነው። አውቃለሁ ደግሞ ኦኬት እንደማውቀው አንቺንም ቃል ኪዳንም ባለቤትሽንም አውቃቸዋለሁ። ተያው ወንድሜ ይኸውልህ በቪዲዮ ገብቻለሁ። ከሷ ጋር ላውራ፣ ከሂዳያ ጋር ላውራ። አትቆጣ፣ በስነ ስርዓት ተናገር። አንተ ማደግ ነው ፕሊስ ላውራ ከሷ ጋር ማለይ እያስፈራራህ ምናምን ነገር አታውራ። ስራህን ስለማውቀው አንተ ስራህን ስለማውቀው ነው። ልጅቷን ግን አትከታት። አንተ በስነ ስርዓት አደብ ይዘህ ተናገር። ችግር የለውም። እኔ ማዳም ከዚህ በፊት የተበላ ብር አለ። ሂዳያ ምንም የምታውቂው ነገር የለም። የህዝብ ብር ተበልቷል። ሂዳያ አስቁሚው፣ ይሄን ሰውዬ አስቁሚ። መርሐባ። እሺ ኡስታዜ አፉ በልና እንዴ። ኡስታዜ ከዚህ በፊት ስለነበረው ስህተት ማለት ነው እኔም አውቃለሁ። የዛም ነገር ደግሞ ተጠቂም ነኝ እኔም። እጃቸው ስላለበት ነው እነዚህ ሰዎች አሁን ዲፌንድ እያደረጉ ያለው እጃቸው ስላለበት ነው። ኡስታዜ መርሐባ፣ ከኔ ጋር እናወራለን። እናንተ እናወራለን። ስለዚህ መሀል ላይ ለምን ይገባል? በቃ መርሐባ። እሺ ይስተካከላል። አፉ በሉት። ኡስታዝ ከዚህ በፊት ስለተፈጠረው ነገር እኔም ተጠቂ ነኝ። እዛ ማህበር ውስጥ ነበርኩኝ፣ ተማሪ ነበርኩ። የትምህርት ቤት የሚከፈለልኝ የነበረው በዛ ቡድን ነበረ። ስመጥቀስ አልፈልግም፣ ግን ትምህርት ያጉል ሆኖ እንዲቋረጥ ሆኖብኛል። አውቃለሁ፣ ብዙ ነገሮችን አውቃለሁ። እዚህ ጋራ እኔ ኡስታዝ አንድ ሀቅ እንድታውቅ የምፈልገው ሂዳያ ተስፋዬ እዚህ ጋር ስትመጣ አልሐምዱሊላህ አላህ እኔን ያሳጣኝ ምንም ነገር የለም፣ ምንም ነገር ማለት ነው። እኔ ወላሂ ነው የምልህ እዚህ ጋር መጥቼ ሰለምቴ ወንድሞቼ ስል አንድና አንድ ብር ፈልጌ አይደለም፣ ሰው ፈልጌ አይደለም። ሰለምቴ እህትና ወንድሞቼን ፈልጌ ብቻ ነው። መጀመሪያ ላይ ኡስታዝ እስኪ ኢትዮ ሪቨርት ዓላማው ምንድን ነው ብለህ ጠይቀን። ምልህ መጀመሪያ ለምንድን ነው የምትሰበሰቡት? የምትሰበሰቡበት ምክንያት ምንድን ነው? አሁን ለምሳሌ ኡስታዝ የአንተ ቡድኖች አብዛኞቹ የአንተ ጀማዓዎች የሚታወቁት በንጽጽር ዓለም ላይ ነው አይደል ኡስታዝ? ዲቤቶች በማድረግ ሰውን ወደ እስልምና በማምጣት በመሳሰሉት በጣም በትልልቅ ስራዎች ነው የምናውቃቸው የአንተን ተማሪዎች እና አንተንም። ግን እኛ ጋር ስትመጣሳ እኛ የንጽጽር ዓለም ውስጥ አይደለም ያለ ነው። ሰለምቴው ቁርአን እንዲቀራ እስካሁን ድረስም ፍቃድ ላይ ይሄን ያህል በጣም ተወጥረን ያላወጣንበት ምክንያት ምን መሰለህ ኡስታዝ? አንደኛ ነገር ፕሮጀክት ለማዘጋጀት እየሞከርን ነው። ሁለተኛ ነገር ደግሞ የእኛ ስራ ከገንዘብ ጋር የተገናኘ ነገር አይደለም። አሁንም ቢሆን እኔ ብቻዬን የኢድ ፕሮግራሙን መሸፈን ብችል ኖሮ ወላሂ እዚህ ጋር መጥቼ ማንንም አልጠይቅም። ተረዳይ። እያንዳንዱ የሚወጣና የሚገባን ገንዘብ በስነ ስርዓት እንቆጣጠራለን። እኔ አይደለሁም የምልህ እዚህ ጋር እንደ ሂዳያ አይደለም የምልህ፣ እንደ ኢትዮ ሪቨርት ጀማችን ሳያቅ የሚሆን ነገር የለም። ተረዳኝ። እዚህ ጋር አሁንም በኢድ ፕሮግራም መጥቼ ኢድ አረፋን በዓል ኑ ከሰለምቴዎች ጋር አብረን ተሰብስበን እናክብር አግዙን ብዬ ስመጣ ጀማዎችን ነግሬያቸው ነው። ተረዳኸኝ ኡስታዝ? ሲቀጥል ደግሞ የኛ አላማ እንዳልኩ ቤተሰብ መፍጠር ነው። ወላሂ እኛ የምንራበው ኡስታዝ ገንዘብ ምናምን አይደል። ብዙ ነገሮችን አውቃለሁ። ብዙ በሰለምቴ ስም የተሰሩ ፋውሎችን አውቃለሁ። እኔም ፍንጥርጣሪ ደርሶኛል ኡስታዝ። ተረዳኸኝ? እኔ ያ ሰው ስላደረገ ሜስ ጀምረው አይ ፐርሰናሊ ይኸውልሽ፣ ፐርሰናሊ አንቺ ጋር ምንም ችግር የለብኝም። ፐርሰናሊ ከፈለሽ ዋትስአፕ ልስጥሽና እንመካከራለን፣ እናግዛቸዋለን። ማስፈጠሪያ ምናምን የምትሉት ነገር ግዴታችን ነው። እኛ ራሳችን የኛም ኃላፊነት ነው። ከጎንሽ የመሆን ነገር ይኸውልሽ፣ እኛ ማንሰራቸው ስራዎች አሉ ሰለምቴዎች ላይ። ለምሳሌ ማቋቋሚያ አናረግም። ሰለምቴ በሽተኞች ይመጣሉ አናረግም። እኛ ያንን መስራት አንችልም። ቢያንስ እናንተ ይሄንን ነገር እናድርግ ካላችሁ እኛ ጋር ያለው ነገር የጎደለንን ነገር ታሟላላችሁ። እናንተ ጋር የጎደለውን ነገር እኛ ማሟላት እንችላለን። ገብቶሽ አምልሽ እኛ ምንም እንትን የለብንም። ዋትስአፔን ለሰልማን ሰጥሻለሁ። የምር እኔ እንደዚህ አይነት ነገር ምንትንም የለኝም። ስራ ማስቆም የማመምነው ማስጀመርም ማስቆምም ምናምን ነገር የለኝም። ከዚህ በፊት የነበሩ ሌቦች ሲሰርቁ የነበሩ ሌቦች ምን እንዳደረጉ ታውቂያለሽ? አውሮፓ ያለውን አረብ ሀገር ያለው ምናምን ያለውን
ወስደው በልተው ተጠቅመው ውስጥ ራሱ ብዙ የበሉ አሉ፣ እርስ በርስ ይበላሉ የነበሩ በኋላ ላይም የተጣሉት ልጁም ሲጠፋ በኋላ ላይ ብር ስላልሰጣቸው ነው። ልጁ ይከሱትም የነበረ ሲጣጣሙትም የነበረ ሲጣጣፉትም የነበረ ምን ሲያደርጉ የነበሩት በኋላ ላይ ለዛ ነው። እኔ አሁን ማነጋገር የምፈልገው አንቺን ብዬ ነው የመጣሁት። እኔ ከሌባ ጋር የመነጋገር እንትን የለኝም ወደኋላ ማለት ነው። ይቅርታ አድርጊልኝ። በጣም ማለት ፔንፉል ነው። ይቅርታ አንተን እያልኩኝ አይደለም ሀዲዶ፣ አንተን እያልኩ አይደለም። ባላ እንትናት አትግባ። ፐርሰናሊ ከሱ ጋር ከሀሊድ ጋር እንዳተያይዙት እዛ ውስጥ ነበራችሁ ነው ያልኩት እኔ እንጂ አንተን እሷም እኮ ነበረች። ነው አንዴ ተረጋጋ። እኔ አንተን አይደለም እየተናገርኩ ያለሁት። ለምን ፐርሰናሊ ተወስተዋል? አሁን እኮ ይሄ ቆይ እያወራሁ ነው። ለምን ታቋርጠኛለህ? ከእሷ ጋር ልጨርስ አንዴ። ሰላም አለይኩም። ጨርስ ትገባለህ። እሱን አስቁሚያለሁ። እኔ ባለቤትሽ ባለቤትሽን አስቁሚ። እኔን አዋራኝ አንዴ አቁምና እኔን አዋራኝ። ኦኬ አንዴ ከሂዳያ ጋር ልጨርስ። አዳምጠኝ። ጨርሰሃል? እኔ ልንገርህ። ኧረ ልጨርስ። አልጨረስኩም። መጨረሴን በምን አወቅሽ? ኡስታዝ ዋሂድ እኔ ሐቂቃ ነው የምነግርህ። ዲሲፕሊን ቃል ኪዳን እንኳን አንዴ ዲሲፕሊን የሌለህ አንተ ነህ። ምክንያቱም ማለት ነው ማንንም ሰው ባላየህበት፣ ባልሰማህበት፣ ባልነበርክበት ነገር እንዳንዱ ኡስታዝ ነገሮችን ባለማጣራት ይሄን ማውራት ሐቂቃ በደል ነው። ሐቂቃ ማለት ነው። ይሄን ደግሞ የምጠይቅህ ማለት ነው በቦታው በነበሩ ኡስታዞች፣ በቦታው በነበሩ ሰዎች፣ በአጠቃላይ እነዚህ ህዝቦች ባሉበት እኔም አንተም ሁላችንም ቆመን ነው የምንጠያየቀው። ሐቂቃ ማለት የማንንም ሰው ክብር መንካት የለብህም። እኛ ሙታኖች ነን፣ ነገ እንሞታለን። ስንሞት እኔም እኔ ስለናንተ አይመለከተኝም። አታቋርጭኝ ያልኩት። አይ አላህ ፊት እንቆማለን። እኔ የምጠይቅ ካለው አንተም ትጠይቀኛለህ። ሐቂቃው ማለት ነው በዛ በላልመለስ ጉዳይ ውስጥ ማለት ምንድነው ስንት ዋጋ እንደተከፈለ ማስቆማትሽም ምንድነው ቤትሽ ማለት ቤትሽ አንቺን ብለን የመጣ እነዚህ ሰዎች ፈልገን አይደለም የመጣ ነው። ይኸውልህ ከምትዘጊው አንዴ ከአንቺ ጋር እናወራ። እያወራን ለምን ማን ላይ ያቋርጣሉ? አይደለም አንተ ብቻ ተናግረህ አዳምጣለሁ። ላውራበት አንዴ። እሺ አውራ፣ እኔም ታዳምጠኛለህ። ሀላስ ሁላችሁንም ሚውት ላደርግ ነው አንዴ። አይ ችግር የለም። ይኸው አታድርግ፣ ዝም እላለሁ። ግን ኡስታዝ ዋሂድ ታዳምጠኛለህ ሳትወርድ። አዳምጣለሁ፣ ችግር የለው። ሂዳ መርሐባ። አሁን ዝም ብሏል መሰለኝ አይደለ? እሺ አጠቃላይ ማለት ነው እኔ እዚህ ጋራ ስመጣ አንድና አንድ ለምንድን ነው ያደረጋችሁኝ? እኔ ሁሉንም ነው ሚውት ያደረኩት ኡስታዝ። ትንሽ ረገብ እንዲል ነው ነገሩ። በጣም ክርክር ተነስቷል። አንዴ ሁላችንም እኔ ምንም እኮ ከነሱ ጋር እኔ የመጣሁት እኮ እናንተ ጋር ነው፣ አንቺ ጋር ነው የመጣሁት። ስለዚህ ሚውት መደረግ የለብኝም። ዋትስአፕ ላይ እንዳልከው አይ ቲንክ ወይም በዚህኛው ኢንቦክስ በኢትዮ ሪቨርት ኢንቦክስ ላክልኝና አንተ ከኛ ማወቅ የምትፈልገውን አመጣጥህ ትክክል ነው። አዎ መጣራት አለበት። እስከ ዛሬ ድረስ እንዳንተ እየገባ የሚጠይቅልን እንደሌላው ሰው እየመጣን ማናችሁ ምንድናችሁ ብሎ የሚጠይቅልን ሰው ቢኖር ኖሮ ትምህርታችን ባልተበላሸ፣ ህልማችን ባልተበላሸ። ኡስታዝ እኔ ማለት ነው ያንን ጀማዓ እርግጠኛ ሆኜ ከቤቴ ስደበደብ አልፈልጋችሁም ብዬ ወጥቼ በትኖ ግን መልሶ እናቴ ቤት ከቶኛል። ከዛ በኋላ ነው እኔ ላይ ችግር የተፈራረቀብኝ። ኡስታዝ ተረዳኸኝ? አመጣጡ እኔ አንቺ ጋር ምንም ፕሮብሌም የለብኝም። እኔ ከሆነ እኮ ፐርሰናሊ አይደለም፣ ግን ይህ ሰለምቴዎቹ ጉዳይ ከዚህ በፊት ብር ተበልቷል። ልጁ ከኛ ጋር ወጥቶ እኛ ነበር መጀመሪያ እንደውም ያስጀምርነው እኛ ነን። እኛ ብር እየሰበሰብን እንልክለታለን። ከዛ እሱ እየሄደ ሰለምቴዎችን ይጎበኛል። የሆነ ሰዓት ላይ ተነስቶ የራሴ መመስረት ፈልጋለሁ አለ። ወጣ፣ በቃ አለቀ። ከዛ በኋላ የራሴ ድርጅት አለ እያለ ሰለምቴዎችን እንረዳለሁ እያለ ወደኛ ነበር የሚልካቸው የነበረው ልጁ። በኋላ ላይ ብር ይዞ ጠፋ፣ በቃ አለቀ። ይሄንን ነው እኔ የማውቀው። አሁን ምንም የሚያስቆረቁር ነገር የለም። እኔ ፐርሰናሊ አይደለም እያወራሁሽ፣ ግን እሱ ጋር የነበሩ ልጆች መሀል ላይ ለምንድን ነው ኢንተራፕት የሚያደርጉኝ? የኔ ፖይንት የነበረው ለምንድን ነው ኢንተራፕት? እኔ ከአንቺ ጋር ነው እያወራ ያለሁት። አላቃቸውም እነዚህ ልጆች፣ ማወቅም አልፈልግም። እዛ እንደነበሩ አውቃለሁ፣ ከእሱ ጋር እንደነበሩ አውቃለሁ። ባለመግባባት ነው የተለያዩት አውቃለሁ። ስለዚህ አሁን ለምንድን ነው ኢንተራፕት የሚያደርጉኝ ከአንቺ ጋር ሳወራው? ምንድን ነው ምክንያት? እኔ ኡስታዝ አንድና አንድ ያለውን ሀጃ ሁላችሁም እዚህ ጋር አንተም የመጣኸው ኡስታዜ እኔ ለማናገር ወይም ደግሞ ኢትዮ ሪቨርት ማናቸው የሚለውን ጥያቄ ለመጠየቅ ነው። ግን አንድ ቅር ያለኝን ነገር ልንገርክ ኡስታዜ።
አንተም ብትሆን መጀመሪያ እኛም በኢንቦክስ አላወራኸንም፣ ስለማንነታችን አልጠየከንም። አሁን እዚህ ጋር እኔ አላቃችሁም እኮ ቆይ አንዴ ኡስታዝ አላቃችሁም እኮ ግን እኔ አላቃችሁም እኮ እኔ አሁን ተልኮልኝ ነው። አንቺ ነሽ የምታውቂኝ፣ እኔ አላቃችሁም ኡስታዜ። ምን መሰለህ ሲጀመር ማለት ነው ይሄንን ነገር ስጀምረው አንተ አውቀህ እንደነበረ አይነት ነገር ተነግሮኛል፣ በሰው ማለት ነው። እና እኔ እንደውም ለምን መጥቶ ማለት ቢያንስ እንኳን እኔ አንተ ማዋራት አልችልም። ከዚህ በፊት አንተ ጋራ ትምህርት ለመማር መጥቼ ቤተሰብ ቤት በነበርኩበት ሰዓት ላይ ካልከፈልሽ አትማሪም ተብዬ ወጣሁ። ተረዳኸኝ? እኔ በዛ ሰዓት ላይ ደግሞ የ12ኛ ክፍል ተማሪ ነበርኩኝ። የትራንስፖርት ከሱቅ እየተበደርኩ ከሚሄድበት ታይም ነበረኝ እና እኔ አንተን ማግኘት የምችልበት ታይም በጣም ጠባብ ነው ማለት አልችልም ላገኝህም። ተረዳኸኝ? ግን አንተ ግን እኛ ጋር ይሄ ነገር ቫይራል ኢትዮ ሪቨርት ሱብሃንአላህ ላይ በጣም በፍጥነት ቫይራል የወጣው ምክንያቱም እኛ አብረን ማፍጠር የጀመርንበት የረመዳን ወቅቷ የነበረችበት እሳት ነበረች። አንተም ታስታውሳለህ አይደለም? በንጽጽሩ ዓለም ላይ የተፈጠሩ አንዳንድ ሽኩቻዎች ነበሩ። በዛ ምክንያት የኛ ቪዲዮ በጣም ሀይ የሆነ ቪው ላይ ወጥቷል። ተረዳኸኝ? አይተኸናል። ወላሂ እዚህ ጋር መተክ በኢንቦክስ ወላሂ ብትጠይቀን እኛ ለአንተ የማናስረዳበት ከአንተ ጋር የማንተባበርበት ወይም ደግሞ ሀሳባችንን የማንግባባበት ኬዝ የለም። አሁን ግን ይታይክ እዚህ ጋራ 755 ሰው አለ። ያኔን ሀሳብ መጀመሪያ ሳትጠይቀኝ ግን ሚዲያ ላይ መተ እኔ ጀርባይ ላይ ወላሂ እኔም አላህን በምናውቀው እኔ ጥያቄ የጠየኩት አንቺን ነው የጠየኩሽ አይደል እንዴ? መሀል ላይ ለምንድን ነው እነሱ የሚገቡት? ምን ይመለከታቸዋል? እኔ እያወራ ያለሁት ከአንቺ ጋር ነው እያወራ ያለሁት። ባለቤት አለው አይደል? ባለቤትሽን እኔ እንደውም ለማውራት የመጣሁት እንደውም ኡመርን ነበረ። ኡመርን ነው የማውቀው እኔ እዚህ ሚዲያ ላይ ገብቶሻል? ኡመርን ለመጠየቅ ነበር የመጣሁት። ከዛ ሳየው ተተዋወቅኩት ባለቤትሽን መሆኑን አላውቅም። ተተዋወቅኩት ባለቤቴ ስትይ ስላልሽኝ ነው መጣው። ተተዋወቅኩት እያወራን ያለ ነው እየተግባባን ነው። አሁን ካካቺ ጋር ምንም አይነት ፕሮብሌም የለብንም። መሀል ላይ ግን አታቋርጠኝ፣ ከእሷ ጋር እያወራሁ ነው ልጨርስ አልኩት። እኔ አውቃቸዋለሁ ሁለቱንም ልጆች እዛ እንደነበሩ አውቃለሁ። ለምን እንደሚያቋርጡኝ አላውቅም። ለዛ ነው እና አሁን ይቅርታ ከአንተ ጋር አላወራም። ዲስሪስፔክት እያረከኝ አላወራም። ሰድበሽኛል። አንዴ ቆይ፣ ለምንድን ነው ከእናንተ ጋር አላወራም ከእናንተ ጋር ራይት አለኝ እኮ ከሪያው ፈቅድልኛል። አንድ ነገር ልንገርህ፣ እናንተን ለመስማትም አይደለም ላወራችሁ ፈቃደኛ አይደለም። አንድ ነገር ልንገርህ፣ ፈቃደኛ አይደለሁም ከእናንተ ጋር ፈቃደኛ አይደለሁም። አንተ በስነ ስርዓት ካላዳመከን አስቀምጥልሻለሁ፣ እንጠይቅሃለን። ወላሂ ሐቃችን በፈለከው ሂድና መንግስት ክሰስ፣ የፈለከው ቦታ አንተን እንዴት ትከሳለህ? ላላ ስጠው። ምክንያቱም ማለት ነው እነዚህ ሌቦች ካልክ ማለት ነው ወረበል ካባ አንድ ማስረጃ ካመጣ አንድ ነጥብ እኛ ሌቦች ስለሰሩት ሰዎች ነው ያወራሁት። አስ ኢንዲቪዥዋል እኛንም ተባባሪ እያደረግካል ነው። ገባ? እኛንም ተባባሪ እያደረግካል። ለምን ታቋርጠኛለህ? አሁን ለምን ታቋርጠኛለህ ብዬ ጠይቄያለሁ። ለምንድን ነው ያቋርጠኝ? ለምን ታቋርጠኛለህ እያልክ አንድ እንዳንናገር ነው ፈቃደኛ። እኛ እኮ ለምን አቋርጥ? ማዳመጥ ራሱ አልፈለግም። እያወራሁ ማዳመጥ ከቻለን እኛ እኔን ማዳመጥ ከቻልክ በስነ ስርዓት እኔን ወንጀለኛ ማድረግ ትችላለህ። በቃ እሱ አለበለዚያ ካላዳመጥከኝ ማለት ነው ማሰላማ ችግር የለም። አንተ አለማዳመጥ መብት ነው፣ ግን ማለት ነው እዚህ ውስጥ ያለ ህዝብ አጠቃላይ ወላሂ እንዲያዳምጠኝ ይፈልጋለሁ። ወላሂ ሐቄን ይዞኝ አውራ ችግር የለውም። አቀናሊያስኩም ኡስታዝ አቀናሊያስኩም አትጨቃጨቅ። ኧረ ህዝብ እያዳመጠ ነው፣ አትጨቃጨቅ። ከስሜት አትውጣ። በመጀመሪያ ደረጃ አንደኛ እኛ ምንም ጭቅጭቅ አልተጨቃጨቅንም። እዚህ ደስ ላይ ስንቀመጥ ክርክር አታድርገው ማለት ካፊሮች ይሰማዋል። ቢያንስ እንኳን አዳምጣ ታዲያ ይሰማዋል ማለት በቃ አንድ ሰው ፍላጎት በውስጥ አዳምጥ ትፈልጋለህ? ላ እዚህ አደባባይ ነው የተወራው። በዚህ ነው የምንጨርሰው። ወላሂ በዚህ ነው የምንጨርሰው። ወጥቻለሁ። ምክንያቱም ማለት ነው ወጥቻለሁ። ቃል ከወጣ ወረበል ካባ የኔን ሀቅ እንደወሰድክ ነው። ይህ ህዝብ አጠቃላይ የሚያዳምጠው አጠቃላይ ወላሂ ካላዳመጥ ሰልማን ልትልሻል። መረጋጋት አልቻልክም። አሊ አንተ ነው ይኸውልህ፣ አዳምጠኝ። መረጋጋት አልቻልክም። እንደዚህ የሆነ ስሜታዊ የሆነ እያወራህ አይደለም ከኔ ጋር። ይኸውልህ እስካሁን እንዳዳምጥህ ቁጭ ብዬ እያዳመጥኩ ነበር፣ ግን አሁን ምንም እድል እየሰጠኸኝ አይደለም። ረጅም ሰዓት እያዳመጥኩ ነው። እኔ ምንም ችግር የለም። አሊ ሸምሱ ነኝ። አዳምጠኝ። ይኸውልህ መረጋጋት እስካልቻልክ ድረስ እንደዚህ አላወራህም።
አላወራም እንደዚህ ነው። እስካሁን እኮ ተረጋግጬ ቁጭ ብዬ እያዳመጥኩኝ እኮ ነው። ግን አሁን ላወራ አስፈልግ እኔ አንተን አላዳምጥም እያልከኝ ነው። ለምንድን ነው የማታዳምጠኝ እኮ? ስላልተረጋጋ መጀመሪያ ሳሳብ ለምንድን ነው ባለቤትም አንተም ናችሁ ስትሳደቡ የነበራችሁት? መቼ ነው የተሳደብነው? ኧረ አላህን ፍራ። ይሄው እዚህ እያዳመጣችሁ ቅድም ስትናገር አልነበር እንዴ? ያ አኺ ቢላህ አለይክ አንተ ምንድን ነው ከየት እንተሳደብነው? ይሄ ሁሉ ተቀምጦ እያዳመጠ እኮ ነው የተከታተሉ ነው። ምንድን ነው የተሳደብኩት? እሺ በቃ ሉጣ ሂዳያ ስልክ አስቀምጥልሻለሁ። ዑመር ሰላም አለይኩም እንዳትወጣ አንተ እኮ አይደለም የምታዘኝ እኔ ሱብሃንአላህ ስም አጥፍተህ ትወጣለህ አንተ። ይኸውልህ እኔ ወሂድ ዑመር እዚህ ጋር ያላችሁ አጠቃላይ የምትከታተሉ ሰዎች አሁን ሐቄን ይዟል። ምክንያቱም ገብቶ በዚች ደቂቃ ውስጥ እነዚህ የማውቃቸው ሰዎች ናቸው፣ ከሌባ ጋር ተባባሪ ናቸው።